ከፌብሩዋሪ 28 ጀምሮ ባለው ጥቃት 4 ባልደረቦቻችን ተገድለዋል፣ 25 ቆስለውብናል ሲል የዓለም ጤና ድርጅት ተናገረ። በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻሂድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ ዋሻን የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። ኤምሬትስ ከኢራን 181 የባሊስቲክ ሚሳኤልና 1001 ድሮኖችን ማክሸፏን ገለጸች። የዓለም ጤና ድርጅት በኢራን በሚገኙ የጤና ተቋማት ላይ 13 በሊባኖስ አንድ ጥቃት መፈጸማቸውን አረጋግጧል። ዶክተር ቴድሮስ አድሃኖም የዓለም ጤና ድርጅት ወይም WHO አሜሪካ፣ እስራኤልና ኢራን በገቡት ጦርነት ኢራን ውስጥ 4 ሰራተኞች ሲገደሉ 25 ሰዎች መጎዳታቸውን አሳውቋል። የተቋሙ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የዓለም ጤና ድርጅት በኢራን በሚገኙ የጤና ተቋማት ላይ 13 በሊባኖስ አንድ ጥቃት መፈጸማቸውን አረጋግጧል ብለዋል። ዳይሬክተሩ በጄኔቫ ለጋዜጠኞች በሰጡት መግለጫ ጥቃት ያደረሱትን አካላት ስም ከመጥቀስ ተቆጥበዋል ተብሏል። ነገር ግን በኢራን ላይ የደረሰው ጥቃት ዘመቻ በጀመሩት በእስራኤልና አሜሪካ በኩል የተፈጸመ ሊሆን እንደሚችል ተገልጿል። የዓለም ጤና ድርጅት የምስራቅ ሜዲትራኒያን ዋና ዳይሬክተር ዶክተር ሃናን ባልኬ ከፌብሩዋሪ 28 ጀምሮ በነበረው ጥቃት 4 ባልደረቦቻችን ተገድለዋል፣ 25 ቆስለውብናል ብለዋል። ባልኬ 4 አምቡላንሶች ወድመዋል፣ 11 ሆስፒታሎች በጥቃቱ ሳቢያ አገልግሎት መስጠት አቁመዋል ሲሉ አብራርተዋል። አክለውም በዱባይና UAE የሚገኙ ዓለም አቀፍ የጤና ምላሽ ሎጂስቲክስ ማዕከሎቻችን ተዘግተዋል ብለዋል። በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻሂድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለን ዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረዥም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተሰሩ የሮኬት መተኮሻዎችንና ሰው አልባ አውሮፕላኖችን ያሳያል። ይህም ኢራን እነዚህን የጦር መሳሪያዎች በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጠላቶች ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂ ተደርጎ ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሻሂድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን ያሳያል። ኢራን በሀገር ውስጥ ድሮን ለመስራት የምታወጣው የማምረቻ ዋጋ ከ20,000 እስከ 50,000 ዶላር እንደሆነ ይነገራል። መረጃው የቲአርቲ ወርልድስ ነው። ኤሚሬትስ ከኢራን 181 የባሊስቲክ ሚሳኤልና 1001 ድሮኖች ማክሸፏን ገለጸች። አቡዳቢ በኢራን ጥቃት 3 የውጭ ሀገር ዜጎች ሲገደሉ 94 ዜጎች መጎዳታቸውን አሳውቃለች። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስተር በትናንትናው ዕለት ብቻ 6 የባሊስቲክ ሚሳኤልና 125 ድሮኖችን መትቶ መጣሉን አስታውቋል። ጦርነቱ ከተጀመረበት ከዕለተ ቅዳሜ ጀምሮ ከኢራን ተወንጭፈዋል ካላቸው 196 የባሊስቲክ ሚሳኤሎች ውስጥ 181ዱን ከ1072 የሰው አልባ አውሮፕላኖች ውስጥ 1001 የሚሆኑትን ስኬታማ በሆነ መንገድ ከሽፈዋል ነው ያለው። ከተተኮሱት ሚሳኤሎች ውስጥ 71 ብቻ ናቸው በሀገሪቱ ግዛት ያረፉት ብለዋል። 13 የሚደርሱት ደግሞ ባህር ላይ ማረፋቸው ተገልጿል። አቡዳቢ ከኢራን ተሰነዘረብኝ ባለችው ጥቃት 3 የውጭ ሀገር ዜጎች ማለትም 1 ፓኪስታናዊ፣ 1 ባንግላዴሻዊና 1 ኔፓላዊ ሲሞቱ 94 ዜጎች መጎዳታቸውን አስታውቃለች። ሚኒስተሩ ኤሚሬትስ ሉዓላዊነቷን ለማስከበር እርምጃ ከመውሰድ አትቆጠብም ብለዋል። ለዛሬ ያመጣላችሁ መረጃዎች እነዚህ ናቸው። ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ እስክንገናኝ ቸር ሰንብቱ።